ቲቪ ላይ እንክፈትላችኋ። የኔና የሄርሚን ፎቶዎች፣ ቪዲዮዎች ማየት አልናፈቃችሁ? ውድ ተመልካቾቻችን እንግዲህ ዛሬ አብርሃምና ሩታ ቤታቸው ተገናኝተዋል። አብርሃም ጀግና እንደሆንክ ነው የምታስበው። ገባህ አይደል? ይሄ አሁን ያደረግከው ነገር ምንም ማለት አይደለም ለኔ። ገባህ? እና ሩታ እንዴት ተገናኙ፣ በምን ምክንያት ተገናኙ የሚለው ነገር የምናየው አብረን። ምክንያቱም የአብርሃም ጓደኛ ዛሬ ለአብርሃም በጣም ተበቅሎለታል። በጣም በሚገርም ሁኔታ የሚገርም በቀል ነው የተበቀለው። ሩታንና ዳንኤልን እንግዲህ በመበቀል አብርሃምን አስደስቶታል። እንዴት ተበቀለለት፣ በምን ምክንያት ተበቀለለት የሚለውን ቪዲዮን አብረን የምናየው ይሆናል። ቤቱን ሰብስክራይብ ያደረጋችሁና ቤተሰብ ናችሁን በጣም እናመሰግናለን። ቤቱን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ላይክ ሼር እንዳይረሳ። እንግዲህ ቪዲዮን አብረን የምንመለከተው ይሆናል። አብርሃም ጓደኛው ለአብርሃም እንዴት ተበቀለለት፣ በምክንያት ተበቀለለት፣ እንዴት ሆኖ በቃ አብርሃምን አስደሰተው። አብርሃም ዛሬ በቃ ፈንጠዚያ ያረገጠበት ምክንያት ምንድነው? ሩታና ዳኒስ ደግሞ እንዴት ተሸማቀቁ፣ ለምን ተሸማቀቁ የሚለው ነገር ቪዲዮውን አብረን እንመልከት። ቲቪ ላይ እንክፈትላችኋ። የኔና የሄርሚን ፎቶዎች፣ ቪዲዮዎች ማየት አልናፈቃችሁ? ጀግና እንደሆንክ ነው የምታስበው። ገባህ አይደል? ይሄ አሁን ያደረግከው ነገር ምንም ማለት አይደለም ለኔ። ገባህ? ኩሽ አይደብንም። ምን አለ መሰለህ በዚህ ልክ የኔን ነገር ለማውጣት ፋይሌን ምናምን ለማውጣት ሁሉ መሄድ አይጠበቅብህም ነበር። አሁን እሺ ተበልተሃል። እሺ ከዚህ በኋላ ምን ታመጣለህ? አስመሳይ ነህ። ገባህ? በጣም አስመሳይ ሰው ነህ። በጣም ብዙ ነገር ማምጣት እንችላለን። ፋይሉ ስለጠፋ ከዚህ በኋላ እናንተ ምንም ነገር አይኖረንም ማለት አይደለም። ገባህ አይደል? የሌሎች የራቁት ፎቶ ልፈልግ ነው አይደል? ያው አሁን ይሄ ነገር ከእጅ ወጥቶ እኮ ተባስቷል እኮ ሳማ። ይሄ ነገር ሌላ ሰው ጋር ደርሷል። ይሄ ነገር ጠፍቷል። የፈለጋችሁትን ነገር አለ። በዚህ ነገር ከኔና ካንተ ውጭ ወጥቶ ብዙ ሰው ጋር ተደርሶ አይተነዋል ያለ ሰው እንዳይረሳ እንዳይረሳ። ችግር የለውም። ይኸውልህ ጠፍቷል። በጣም ጎበዝ እኮ አዳምጠኝ። ችግር የለም ሩታ እንዳትነካ። እንካ ውሃ ጠጣ። ብዙ እንትን አትበል። አብርሃም እንኳን ደስ አለህ። ከራቁት ምናምን ነገር ነፃ ወጥተሃል። ገባ? ምንም ፋይል የለም እኛ ጋር፣ አንተም ጋር ፋይል የለም ከዚህ በኋላ ገባ? ሌሎች ነገሮች ላይ ግን ምን ማድረግ እንደምችል ታውቃለህ። ገባ? ሌላ ደግሞ ምን ማምጣት እንደምችል በነገራችሁ ላይ አላወቃችሁም እንጂ የሄርሜላን ፎቶ በፍላሽ ሰጠኝ 200 ሺህ ብር ስጣል። እሺ እንዴት እንደበለ ይሄው በቃ ብሩ ደግሞ አስተላልፎ እንደሚወጥሩ ነበር። ቀድማ አትጠይቅም ነበር አይደለም? እውነት ግን እንደዚህ አንተ የብር በጣም ደስ ብሏል። አረ ዛሬ በጣም ደስ ብሏል። ዘመኑን ሁሉ እያሽቃበጥክ ኖርኮ ለካ ለብር እንደነበረ አሳወቀን። በዚህ ፍላሽ አሁን አስመሳይ ነው። ክደዋል እኮ መጀመሪያ እኮ ክደዋል። ዝዋይ እንደሚል ምናምን ነግረህናል እኮ። ከሃዲ ነው። ከሃዲ ነው። ሁሉንም ነገር ባያቅ ነበር እሱ ባያቅ። እሺ ክጃችሁ ነው። ሲቀጥል ደግሞ በጣም ሁሉንም ነገር እየተወያየን ከሱ ጋር ያደረግነው ነገር ነው። ዳኒ ብዙም እምቡር አትበል። ስማኝ፣ ይህን ፍላሽ ደግሞ ፎቶአችንን እያየ ተደበር እንዳይደብር። ከዚህ በኋላ ግን በምንም አይነት መንገድ አትደርስም። ብሩክ ውስጥ ያሉት የኔን ልብሶች እንዳለ ይዘህልኝ ውጣ። ቁም ሳጥን ውስጥ ነው ከነሻንጣው ይዘው ውጣ። ከዚህ በኋላ በምንም የሚያገናኘን ነገር አይኖርም ማለት ነው። እሺ ብራዘር ዳኒ ታግዘኛለህ? ና አግዞ ሻንጣ ተሸከም። አይ ታዛዥ ና ሌላ ወዛደር አንፈልግም። ራሱ ነው መሸከም ያለበት። አንተ እኔ የምትፈራበት ምክንያት ነበር። እኔ አንተን የምፈራበት አንድ ምክንያት የለኝም። ገባህ አይደለም? ምንም የምትፈራበት ምን ታመጣለህ ከዚህ በኋላ? የፈለኩትም ነገር ምን ማምጣት እንደምችል ደግሞ አሳያለሁ። ምንም ቢያንስ ስራ ተማር። ማስቲካ ጠርሙዛ ላይ አይቀመጥም። ስርዓት አታውቅም። ቢያንስ ይሄን እንኳን ስርዓት የማታውቅ ሰው ነህ። ዳኒ ምን አለ በል፣ ነገ ሻንጣህን እየጎተትክ ተመልሰህ ትመጣለህ። እሺ እኔ ጋር መከራከር ምንም አይደለም። ስማኝ፣ አትመላለስ። ሻንጣህን ይዘህ ትውጣ። ሻንጣህን ይዘህ አትመላለስ። ሻንጣ እዚህ ቆይ። ቆንጆ የቤት ስራዎችን እያሰብኩ ነው። ተረጋጋ ዳኒሻ። በጣም ተረጋግተህ በሰላማዊ መንገድ ነው ማውራት ያለብን። በጣም ቆንጆ የቤት ስራ ነው እኮ እየሰጡ ያለው። ኮንፊደንስ ምናምን ይሄ አላ ምናምን የምትለው ነገር ምንም ለማታመጣው አድርገን እኮ ስለምናሳየው ችግር የለውም። ቢያንስ ሻንጣን ይዘን እንመጣ አድርጌያለሁ። ዛሬ ደግሞ ሻንጣ ይዘህ ትወጣለህ። ነገ ደግመህ ሻንጣን ይዘህ እንድትመጣ ማድረግ እንደምችል አሳያለሁ። ብዙ ጊዜ እስከዚህ ድረስ አሳብክ ከዚያ ያልፍ ማየት ዳኒ እስኪ ቁም አንዴ ና። ሳምንት 15 ቀን በሙሉ እየዬ ትረሳለህ። ዳኒ ሚሽን መቀየር ሰዎች አንተ ዘላለምን እዚህ እዛ ስታመላለስ ትኖራለህ። ገባህ አይደል? የትም አትደርስም። ገባህ? አንድ ስቴፕ ብታደግ ማለት ነው ነገር አታመጣም። ሁሉም ምን ይልም ከዚህ በኋላ ሻንጣን ከዚህ ቤት ይዘው አትሂድ። ምክንያቱም ነገ ሻንጣን እየጎተትክ ትመጣለህ። ታውቀኛለህ፣ ማን እንደሆንኩኝ ታውቀኛለህ።
ገባህ? ምንም ነገር እቺ ነገር ትንሽ ነገር ነች። እቺ ነገር ስለጠፋች ዳኒ ተስፋ ይቆርጣል ብለህ እንዳታስብ። ነገ ምን ማውጣት እንደምችል አሳያለሁ። ተባሃል። ለሳምንት ከቤት ሳትወጣ ሻንጣህን ይዘህ እየወጣህ ሻንጣህን ይዘህ ተመልሰሃል። አስታውሱ፣ እንዳትረሱት። ሳምንት ሙሉ ስታለቅሱ ያ እቃ ስታለቅሱ። አሁን ዛሬ እኮ እናንተ የማልቀሻ ቀናችሁ ነው። አልቀሱ እንጂ ማን ነው ያለቅሰው? በጣም ጭንቀት ነው። ዛሬ በተለይ ሶፍት አለቅ። እኛ ጋር ደግሞ የለቅሶ ዘመን ካበቃ ከረመ። አብራም እንዳነካኝ። ሌላው እኔ አሁን ከዚህ በኋላ ከዚህ ቤት ስወጣ ማለት ነው እነዚህ ፎቶዎች ምናምን ከዚህ በኋላ ማውረድ ትችላላችሁ፣ አያስፈልግም። ዳኒም ነው በኔ ፎቶ እየተዝናና ነው እንዴ? ፈልገው እኮ ነው ተደምህበት ያሰራው እኮ። አይ ከዚህ በኋላ ግን ማውረድ ትችላላችሁ፣ ምንም ችግር የለውም። እስካሁን ቀለድኩኝ፣ በጣም ተጫወትኩኝ፣ ብዙ ነገር አደረኩኝ። ከዚህ በኋላ ግን ወደ እኔ ህይወት በምንም አይነት መንገድ ድርሽ እላለሁ ካልክ ማለት ነው ቀድሜ ምን እንደማደርግ ታውቃለህ? ጆሮውን እቆርጠዋለሁ። ስርዓት ቀድሜ ነው አዳምጠኝ፣ አልጨረስኩልህም። አዳምጠኝ። ሁለተኛ ማለት ነው አሁን ወንድ ነህ አይደለ? እንዲህ ሳብ አድርጌ እሱንም እቆርጥልሃለሁ። ሁለተኛ ማለት ነው ከዚህ በኋላ ቆማ አትሸናም ማለት ነው፣ ቁጭ እንድትል ነው ማለት ነው። ሶስተኛ ደግሞ ምን የማታደርግ ከሆነ ይህን ነገር ማድረገው ማለት ነው። ሶስተኛ ደግሞ ባዶ ቤት ላይ ዘጋብህና ለአንዱ ምግብ ውሃ ምናምን አታገኝም። ከዚያ ደርቀህ እዛው ክስ ምን የምትለው። ስለዚህ ከዚህ በኋላ ህይወቴ ላይ ድርሽ እንዳትል ከኔ አልፎ ዙሪያ ላይ ያሉ ሰዎች ጋር በምንም አይነት መንገድ ቀና ብለህም እንድታያቸው አልፈቅድልም። ገባህ? እስካሁን ድረስ ቀለድኩም፣ ተጫወትን፣ ዝም አለን። ይሄ ደግሞ እንግዲህ አስቀድሜ የምናገረው ይሆናል። ነገ ላይ ነገር ቢደርስብህ ነግሮኝ ነበር ለማለት ያመችሃል ማለት ነው። ተረዳኛው? ምን ጨረስክ? መሰለህ የሚደብረኝ ማውራት የምትፈልገው ነገር አለ? እኔ አንድ ነገር ይደብረኝ። ገባህ? እንዳልከው መቁረጥም ሊሆን ይችላል፣ ባዶ ቤትም መዝጋት ሊሆን ይችላል፣ ወይም ወዳ ምናምን ካላረከው ይደብረኛል። ወንድ ልጅ ኮንክ አድርገው እስኪ ሞክር። አንተ አንድ ነገር ለማድረግ ሞክር። አንተ እኮ አሁን እየነገርኩህ ነው። ከዚህ በኋላ እኔ ላይ ስትደርስብኝ እነዚህ ነገሮች ናቸው የሚከተሉት። ሰማኝ። አንተ በዙሪያ ካልመጣ እኔ አንተ ጋር የምደርስበት ምንም ምክንያት የለኝም። ገባህ? አንተ ጋር ያደረሰኝ ነገር የለም። ከዚህ በኋላ ምን ያገናኛል? እኔ እናንተ ምንም ጨርሻለሁ። ምንም ነገር የለኝም። የምፈልገው ነገር ማለት ከሩታ ጋር ያለን ነገር ጨረስክ? ነገር አያገባህም። አንተ እዚህ መሀል ላይ አንተ ምንም የሚጠቅስ ነገር የለም። የእሷን ነገር ለእኔና ለእሷ ተወው። እኔና እሷ አንገናኝም። በመሀላችን የሚያገናኘን ነገር ይኑር አይኑርም፣ ላግኛትም አላግኛትም እሷ አያገባህም። አንተ እዚህ ጉዳይ ላይ አንተ አሁን ያወራውን ነገር ግዴታ ታደርጋለህ ማለት ነው። ይሄ ማለት ደግሞ እኔ ከአንቺ ጋር ደግሞ በማንኛውም ታይም እመጣለሁ። ልጄን መጥቼ ያለሁኝ በምፈልገው ታይም። ከዛ ውጭ የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ስለ አንቺ ጉዳይ ምንም የሚያገባኝም ምንም እንትን የሚለኝ ነገር የለም። እንደፈለግሽ መሆን ትችያለሽ። ስመጣ ልጄን ላጣው አልፈልግም እዚህ ቤት ውስጥ ማለት ነው። አጋዥ እቀጥርለታለሁ። የሚያስፈልገውን ነገር እዚሁ ይደረግለታል። ከዳኒ ጋር እኮ እንደዛ ስትተናነቅ የነበረው እዚህ ቤት ለምን አየሁት ብለህ? እሺ ነገርኩሽ። በቃ አሁን ያለፈው ነገር አልፏል። እኔ አሁን ወደኋላ መለስ ማለትም አልፈልግም። በእንደዚህ አይነት ጉዳይ ከእናንተም ጋር መነታረክም ሆነ ምንም አይነት ነገር አልፈልግም። ግን ደግሞ በግልጽ አማርኛ እኔ የሚፈልገውን ነገር የሚገባ ከሆነ ጭንቅላትህ የሚሰራ ከሆነ እያንዳንዱን ነገር በደንብ አድርጌ እየነገርኩ ነው ያለሁት። አይ ስትል ግን እኔ ማለት ጸጠትበትን ነገር ነው አንተ ላይ የማደርገው ማለት ነው። ስለዚህ ተጠቀምበት። እሺ ዝም ብለህ ይዘው አትዙር። ተጠቅሞበት ነው ያስለቀሰ። ሳምንትና 15 ቀን ሙሉ ለኔ ተሰጠኝ የነበረው 200 ሺህ ብር ዝም ብለህ እየደወልክ ፎቶቸውን ልክልሃለሁ ለኔ ቤት ትሰጣለህ። ለምን? ምን ችግር አለው? ለእርዳታ ማዕከል ቢውል አሁን ለእንደዚህ ለመጥፎ ስራ 200 ሺህ ብር ከምታወጣ ለእርዳታ ማዕከል እና ለሌሎች ብዙ የቸገራቸው ሰዎች አሉ። ይቅርታ ይላል ፎቶ ልክላቸዋለሁ። እኔ ብሩ እንዳለ ሰው እኮ ብትነግረኝ ጨምርልህ ነበር። እዛም ታለህ ይኖርኩ በፎቶ አይ ሚን በብር ነው ጨምርልህ ነበር። የብር ጥማት እንዳለ ስለምታውቅ ነው። ለምነግርህ ነገር ነው መሰለህ። እኛም ብቻ አይደለም እኛ ዙሪያ ላይ የሚያሉ ሰዎችን በገንዘብ ለመግዛት እንደዚህ ወደዚህ ወደዛ አትበል። ማንም በአንተ ገንዘብ የሚጣለል የለም። ሁሉም የራሱን ስራ የሚሰራ ሰው ቆሞ የሚሄድ ሰው ያለው ሁሉም ወጣት ነው። ሰርቶ ለፍቶ ቤተሰቡ የሚያስተዳድር እህቶቹን ወንድሞቹን የሚያስተምር ነው ያለው እኛ ጋር። እሺ የስራ ሰዎች ነን። አትረብሹን፣ እንስራበት፣ የራሳችንን ላይፍ እንምራበት። አየህ ስታስተዳድሩ ይቅርታ ስላልሰጡሽ እንዳትነደጂ። ኧረ በፍጹም ሌላ ጊዜ የሰው ህይወት ማብቃት አዲስ ፎቶ ስትነሳ እልክልሻለሁ። የሰው ህይወት ማብቃት ሌላ ፎቶ 200 ሺህ ብር ለምን ታወጣላችሁ እንዴ? ብታይ ፓስፖርት ሰጣችኋለች። ለሌላ ነገር ማዋል የተሻለ ነው ብዬ አስባለሁ። ከዚህ በኋላ ያለው ነገር ማለት ነው።
እና ቡቡ ያለው ነገር ከሰረ ነጋዴ ሆኗል። አሁን ስታዩ ላይ በነገራችን ላይ እኛ ፐርፌክት ነን፣ አውርተን አይደለም ውጡ ያልከኝ እኛ እኮ ሲጨርስ ድርሽ እንዳትልሽ ያለ ነው። በማንኛውም ሰዓት ማንኛውም የትኛውም ሰው ቤት ሂድ ያገኛል ያጣለም። በማገር እንዳንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንላችሁ። አይዞህ ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችያለሽ። ገባሽ አይደለ? ስትፈልጊ ማለት ነው የፈለግሽውን ነገር አልረጋጋም። ስም ይኸውልሽ አንቺ ደስ የሚላቸው አትናደድላቸው። አያገባኝም ሩታ። ከዚህ በኋላ ነው የምልሽ ለአንቺ ብዬ ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም የማዝንበት ነገር የለም። ገባሽ? ዝቶብኛል፣ በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያችኋለሁ። ምን ማድረግ እንደምችል ታያለሽ እኮ። እኔ የምፈልገውን ታውቃለህ። አንተ የፈለግከውን አድርግ። እኔ ምንም አታድርግም ልልህ አልችልም፣ ብዬህም አላውቅም አይደለም። የምትፈልገውን ነገር ማድረግ እንደፈለግክ መሆን እንችላለን፣ ግን ደግሞ ተረጋጋ። እንዲህ መናደድ አይጠበቅብህም እንዴ። እንዴት ሆንላችኋለህ እንዴ? ምን ሆነህ ነው? ችግር የለውም። እኔ ዛሬ ያደረገው ገባሽ አይደል? በዚህ ሳምንት ውስጥ ምን ማምጣት እንደምችል ታያለሽ። በቃ ይኸውልህ ያ አሁን እኮ ምንም ችግር የለውም። በቃ